ሮዛራ ደሞዝሽን አልወሰድሽም። አሁንም እልክልሽ ይሆናል። እኔ ደሞዜ ገንዘብ አይደለም ቤተሰባዊነት ነው። አመሰግናለሁ። ሰላማችሁ ይብዛ። እና ዛህራ አቤት። እኔም ዛሬ ከዚህ ሄዳለሁ። አብሬሽ እመጣለሁ። ቆይ ትንሽ ድረቅና ትገባለህ። እሺ የተከበሩ ቤቴን ጭራሽ ወደ ውስጥ አገባም እያልሽ የከለከልሽኝ ነው? ኧረ በጭራሽ። አምነን ምን ይሁንክ ነው? እሺ በቃ ግባ፣ አልከለክልም። እንኳን ይሄን እኮ ስንት ነገር አእምሮዬ እንዳያስብ ከልክለሽኛል። ታብ ሳምዳያን የባለፈው አይነት ጊዜ አልናፈቀሽም? ናፍቆኛል፣ ግን እንደዚህ ማድረግን አቁም። አቶ አምናን በራሱ እንግዲህ ራሱ ባመጣው ችግር ብሌንን እያጣት ይገኛል ማለት ነው። ምክንያቱም እናት ሳራን ከቤት ውስጥ አባራለሁ በማለት ብሌንም ሻንጣዋን ሰብስባ እኔም አንቺም ከወጣሽ እኔም አብሬሽ እወጣለሁ በማለት ባንቺ የተነሳ ነው እናቴን የረሳሁት እንጂ በፍጹም እኔ እዚህ ቤት የመቀመጥ ፍላጎት አልነበረኝም ነበረ በማለት እንግዲህ ልብሷን ሰብስባ እሷም ከእናት ሳራ ጋር ለመውጣት እየተዘጋጀ ትገኛለች። አቶ አምናን እንዴ በጣም በድንጋጤ ውስጥ ይገኛል። ምክንያቱም ብሌን ከዚህ ቤት ውስጥ እንድትወጣ ፍላጎት የለውም። ከዚህም በፊት ራሱ ቃል ከዚህ ቤት ለምንድን ነው ማታባረራት ይችል ልጅ? ምክንያቱም አንተ ባለትዳር እስከሆንክ ድረስ ምን ታረግልሃለች በማለት ሲናገረው ነበረ። አይ በፍጹም ከዚህ ቤት አትወጣም፣ እዚህ ቤት ትቀመጥ በማለት መልስ መልሶለት ነበረ። ግን ደግሞ በጣም በሚያሳዝን ነገር ዛሬ እየተፈጠረ ያለው ነገር በጣም ልብ የሚያንጠለጥል ነገር ብዙ ነገር ተፈጥሯል። እንደዚህም ጄሪ ምንድን ነው የተፈጠረው? ከጄሪ ስለ ጄሪ ነገር ሁለተኛ ደግሞ ስለ ወይዘሮ ሜርሲስ ምን እያደረገች ነው የሚለውን ነገር በእያንዳንዱ አንዳንድ ነገር እናወራለን። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ሰላማችሁ ብዙት ይበርልኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እየላችሁ የመጣው ድራማ ልብ አንጠልጣዩና አሳዛኙን ድራማ እየላችሁ መጥቻለሁ ማለት ነው። አቶ አምናን እንግዲህ በስተመጨረሻ እያደረገው ችግር በጣም የማይለቀው ችግር ተፈጥኖ ተገኝቷል ማለት ነው። ምክንያቱም መሆን የሌለበትን ነገር ነው ያደረገው ማለት ነው። ሜርሲ እንግዲህ ሁሉም ችግር ፈጣሪ እንደሆነች ከቤት ውስጥ ታውቃላችሁ። ሙሻከል ትወዳለች፣ ችግር ትወዳለች። እንግዲህ የተጣላችሁ ከማን ነው ይሄ ሁላ ነገሩ? በነገራችን ላይ ያመጣችሁ ጄሪ ናት። በነገራችን ላይ የጄሪ ጉዳይ እንግዲህ የማያመጣ ጉድ የለም። ጄሪ ምንድነው ያደረገችው? በመጀመሪያ ያደረገችው ነገር ያው ሄደን ሜርሲን በፍጹም እንዳታናግሯት፣ እሷን ፊት መንሳት አለብን። ምክንያቱም በእኔ በህይወቴ ላይ ብዙ ነገር ችግር እያመጣችብኝ ስለሆነች እባካችሁ ፊት እንንሳት በማለት ስትነግራቸው ነበረ ማለት ነው። እንደዚሁም ደግሞ እሷ ምስኪንና የዋ ስለሆነች ያላቻትን ነገር እሺ ብላ እንግዲህ ያንን ነገር በማድረግ ውስጥ ትገኛለች ማለት ነው። ግን ደግሞ ያደረገችው ነገር በጣም አሳዛኝና እነሱ እሺ ብሏት ልክ ጄሪ እንዳሏት ነበር የታዘዘችው ማለት ነው። የታዘዟት ማለት ነው። እንግዲህ ስመጣ በጣም ፊት እየነሷት ነበረ። ለማውራት ስትፈልግ በፍጹም ማውራትም አልፈለጉም ነበረ። ከዛም በኋላ ምንድነው የተፈጠረው ሲባል እንግዲህ ያደረገችው ነገር ሜርሲ በጣም ኃይለኛ ውሳኔ ነበር የወሰነችው ከእናት ሳራ ጋራ። ለምንድነው እሷስ እንደዚህ የምታረገኝ? እኔስ ጄሪን ከዚህ ቤት እንደምንም ብዬ አወጣታለሁ፣ ከአቶ አምናን ጋርም እንድትለይ ያደርጋለሁ። ግን ደግሞ እቺ ሴትዮ ለምንድነው እንደዚህ ያደረገችው በማለት እንግዲህ በጣም ተናዳባት ነበረ። ግን ደግሞ በስተመጨረሻ ያደረገችው ነገር ቀጥታ እያለቃቀሰች አቷም ጋራ ሄዳ ነበረ። በፍጹም እናት ሳራ ጥሩ ሰው እንዳልሆነችና ፊት እንደነሳቻትና እንደዚህም ደግሞ በጣም ከባድ ነገር እያደረገችባት እንደሆነ ነው እያለቀሰች ለአቶ አምናን የነገረችው ማለት። አቶ አምናን ደግሞ በጣም እንደምታውቁት በጣም ቶሎ ነው የሚናደደው። በጣም ነበረ ተናዶ በአንድ አፍታ ጠርቶ ከቤት ውስጥ እንድትወጣ ያስደረጋ። ከቤት ውስጥ አንቺ ተባረሻል፣ እንዴት ነው እንደዚህ የምታደርጊው? አንቺ እኮ ምንም የቱን አክል እንኳን ብትሆኝም እኮ እሷ አሰርሽ ነች።
አስርሽስ እስከሆነ ድረስ እሷን አክብረሽ መቀመጥ አለብሽ በማለት እንግዲህ ልክ ልኳን ነግሯታል ማለት ነው። እና ሳራ እባክህ ልጄ ምንም በሆን እኮ እኔ ላንተ እናትህ ነኝ፣ ምንም በሆን እኮ እኔ ያሳድግሃለሁ ስትለው ነበረ ማለት ነው። ግን ደግሞ በፍጹም እኔ ምንም ነገር በአሁን ሰዓት አልሰማሽም፣ የምትወጪልኝ ከሆነ ውጭልኝ ብሎ ይላታል ማለት ነው። በጣም በሚያሳዝን ነገር እና ሳራ ቤት ውስጥ እየዞረች እንግዲህ በጣም በሚያሳዝን ነገር እየተሰናበተች እንዴት እንደዚህ ሊሆን ይችላል? እንግዲህ ወይዘሮ ሰማት ይቅርበኝ፣ አዳራሽን አልተወጣውም። እኔ አዳራሽን መወጣት ፈልጌ ነበረ፣ ግን ደግሞ የተሳካልኝ ነገር የለም፣ አልተሳካም፣ ይቅርበኝ እያለች ነው ከቤት ውስጥ እንግዲህ ቤቱን እየዞረች ይቅርታ ስትጠይቃት የነበረው ማለት ነው። አቶ አምናን እንግዲህ ከዛም በኋላ ምንድነው የተፈጠረው ሲባል እንግዲህ በጣም ነው የሚያሳዝነው። ቀጥታ ብሌን እንግዲህ ብድግ ብላ እሷም ከወጣች እኔስ እዚህ ቤት ምን ያስቀምጠኛል በማለት እንግዲህ ብድግ ብላ አብራ ልትወጣ እየተዘጋጀች ትገኛለች። አቶ አምናን እንግዲህ ግራ ገብቶት ይገኛል ማለት ነው። በአሁን ሰዓት እንዴት ያው ብሌንን ማጣት አይፈልግም። ብሌን ማለት ምን ያክል እንደሚወዳት ምን ያክል እንደሚያፈቅራት ሁላችንም እናውቃለን ማለት ነው። ቤተሰቦቼ ብሌን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ሁለተኛ ነገር ደግሞ የተፈጸመው ነገር ምንድነው ሲባል ቤተሰብ እየተፈጠረ ያለው ነገር ከባድ ነገር ምንድነው? ሜርሲ ብዙ ነገር እያዘች መረጃ ትገኛለች ማለት ነው። እንግዲህ እዚህ ቤት የገባው እንትና ማን ነበረ? ሙስጠፋ ማለት ነው። ሙስጠፋ እንግዲህ ከእንትና ጋር ሳወራ እንዳለ ሚስጥሩን ሰምታለች ማለት ነው። ሜርሲ ከጄሪ ጋር ሆኖ ሲያወራ ጄሪ ለምን እንደዚህ እያደረገች እንደሆነ በምን የተነሳ አብሮ ግንኙነት እንደሆነ የትዳር አጋሯ እንደሆነ እሱን ጥላ እንደመጣች ሁሉ ነገር እንዳለ ሰምታለች ማለት ነው። እንግዲህ የወሰነችው ውሳኔ ምንድነው ሲባል በጣም ኃይለኛ ውሳኔ ነው የወሰነችው። በጣም በሚያሳዝን ነገር ምነግራችሁ ነገር በጣም ነበር የደነገጠችው ማለት ነው። ማመን ነበር ያቃታት ማለት ነው። ልክ ጄሪ እውነት ይሄ የምሰማው ነገር ትክክል ነው እያለች ነበር ማለት ነው። እንግዲህ ሰምታለች ማለት ነው። መስማቷ ካልቀረ እንግዲህ በጣም እብድ ነበር ያለችው ማለት ነው። ቀጥታ ወደ አቶ ሙስጠፋ ጋር ነበር የሄደችው። ሙስጠፋ እንግዲህ ጄሪን ዛሬ በጥፊ ነው ያጋጫት ማለት ነው። ከዛሬ ጀምሮ አንቺን ባይኔ ማየት አልፈልግም፣ አንቺ የምትባየውን ሴትዮ በህይወቴ ላይሽ አልፈልግም በማለት በጥፊ ነው ያጋጫት ማለት ነው። ምክንያቱም ያደረግሽው ነገር በጣም ጥሩ ነገር ስላላደረግሽ ከዛሬ ጀምሮ እኔ ላይ ድምጽሽን ከፍ አድርገሽ ብትናገሪ ከዚህ የበለጠ ነው የማደርግሽ። እኔ የምልሽን ነገር ብቻ ቶሎ ማድረግ አለብሽ፣ አለበለዚያ ግን ህይወትሽን ነው ሲኦል የማደርገው በማለት ይገኛል ማለት ነው። እንግዲህ አቶ አምናን ሙስጠፋ በጣም በንዴት ውስጥ ነው ያለው። በጣም ነው የተናደደባት ማለት ነው። ምክንያቱም ጄሪ እሱን ጥላ ነው እንግዲህ ወደዚህ አይነት ህይወት የመጣችው ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ ጄሪ በጣም ውሸታም እና አስመሳይ ልጅ መሆኑን ተረድተናል ማለት ነው በዚህ አጋጣሚ እና ምልላችሁ ፈልጌ ነው ጋይስዬ። በጣም ከባድ ነገር እየተፈጠረ ይገኛል። እንግዲህ ደግሞ በቀጣይ ቪዲዮ እስከመመጣላችሁ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። ይሄ ድራማ ወዴት እየሄደ እንደሆነ በጣም ነው ከበድ የሚያደርገው ማለት ነው ቤተሰቦቼ። ብዙ ነገር አዳዲስ የሆነ እንትን አለ እንትኖች አሉ የምንላችሁ አሉ። አሁን የመጣሁት ባጭር ቪዲዮ ነው። በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ የኔ ውዶች። ለምታበረታቱኝ እጅግ አድርጌ እያመሰገንኳችሁ መልካም ቆይታ አላችኋለሁ።